ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በ8 ዓመታት ውስጥ ብቻ ከ7 በላይ ፕሮጀክቶችን ጥንቅቅ አድርገን ያስረከብን ሲሆን ከ345 በላይ አባወራዎችን ደግሞ የቤት ባለቤት ህልማቸውን እውን አድርገንላቸዋል። አሁን ላይ የመኖሪያ አፓርትመንቶችንና የንግድ ሱቆችን መግዛት ላሰባችሁ ደንበኞቻችን ቴምር ፕሮፐርቲ ታላቅ ቅናሽ ይዞላችሁ መጥቷል። ሳር ቤት ቫቲካን ኤምባሲ አካባቢ ባለ 2 መኝታውን በ7 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ብቻ፣ ባለ 3 መኝታውን ደግሞ በ9 ሚሊዮን 900 ሺህ ብር እየሸጥን እንገኛለን። በተጨማሪም ደግሞ አዋሬ ላይ በ5 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ባለ 1 መኝታ፣ እንደዚሁም ደግሞ ባለ 3 መኝታውን 8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ እኛ ጋር ማግኘት ይችላሉ። የንግድ ሱቅ መግዛት ላሰባችሁ ደንበኞቻችን ደግሞ ቃሊቲና ገላን አካባቢ ላይ ቴምር ፕሮፐርቲ እጅግ ዘመናዊና ቅንጡ የሆነ የንግድ ሱቆችን በ500 ሺህ ብር ቅድመ ክፍያ እንደዚሁም ደግሞ በ2 ሚሊዮን 500 ሺህ ብር ጠቅላላ ዋጋ የንግድ ሱቆችን እየሸጥን እንገኛለን። 5 ነገሮች ከመምጣታቸው በፊት 5 ነገሮችን ተጠቀምባቸው። ከ5 ነገሮች በፊት 5 ነገሮችን ተጠቀምባቸው። መምጣታቸው ማይቀር ነው፣ መሄዳቸው ማይቀር ነው። ስለዚህ ተጠቀምባቸው ብለው ነብዩ አለይሂ ሰላቱ ወሰላም በዚህ ሐዲስ ነገሩ። ይህን ሐዲስ ላይ ነው ዛሬ ቆይታ የምናደርገው። እነዚህ 5 ነገሮች ላይ በህይወታችን ላይ ሁሌ የሚፈራረቁ ናቸው፣ የሚመጡ ናቸው፣ የሚተካኩ ናቸውና እንደው እንድንቀየር፣ እንድንለወጥ፣ እንድንሰራበትና እንድንኖርበት ጥቅማቸውንም እንድናውቅ ይህ ሐዲስን በዚህ ሐዲስ ጉዳይ ላይ መመካከር፣ ቆይታ ማድረግ አስፈላጊ ነው ብዬ ስላመንኩበት ነው ይህን ርዕስ ያቀረብኩት። اغتنم 5 قبل 5 5 ነገሮች ከመምጣታቸው በፊት 5 ነገሮችን ተጠቀምባቸዋል። የመጀመሪያው ሸባበከ قبل حرمك ወጣትነትን ተጠቀምበት እርጅና ከመምጣት በፊት። ወጣትነት በእስላም ልዩ ቦታ ያለው ጸጋ ነው። ወጣትነት ኒዕማ ነው። ወጣትነት ሽማግሌዎችን ጠይቁ፣ የትኛው እድሜ ይናፍቃቸዋል በሉ። ወደ ኋላ ቢመለሱ ይመለስ ተብሎ እድሉ ቢመቻች ምንን እድሜ ላሉ? የወጣትነት እድሜ አይደል? አባቶች ያውቁታል፣ ያለፈበት ነው የሚያውቀው። ይህ ወጣትነት እድሜ ኸይር የምሰበስብበትም ነው፣ ሸር የምሰበስብበት ነው። ኸይር ሰብስበበት ከሆነ እድለኛ ነህ፣ ነገ ከሚጠሩት ትሆናለህ። ነገ የውመል ቂያማ ፀሐይ ስንዝር ቀርባ ሰዎች ነፍሲ ነፍሲ በሚሉበት በላባቸው በሚጥለቀለቁበት ሰዓት አላህ የሚጠራቸው 7 አይነት ሰዎች አሉ። 7 ይظلهم في ظله يوم لا ظل الا ظله። 7 ሰዎች ነገ የውመል ቂያማ የማንም ጥላ በሌለበት ሁሉም በሚጨናነቅበት ነፍሲ ነፍሲ በሚልበት ሰዓት የሚጠሩ አሉ። ከነዛ መካከል ወሻቡን ነሻ في عبادة الله عز وجل። ወጣት አላህን በመገዛት ከአላህ ጋር ያለውን በማሳመር ወጣትነት እድሜውን አላህን በማገልገል የአላህ ባሪያ በመሆን ያሳለፈ ሰው ነገ ይጠራል። ወጣቶች የብዙ አካላት መጠቀሚያ ናችሁ፣ ግን የማንን ነው መሆን የምትፈልጉት? የሆናችሁትስ የማንን ነው? ራሳችሁን ጠይቁ። ወጣቶችን ፖለቲከኞችን ይፈልጓቸዋል። ተቃራኒ ጾታ የሚሳሳቡበት የሚፈላለጉበትን ወቅት ቢኖር የወጣትነት ነው። ወጣትነትን ሸይጣን የሚፈልገው አንተን የሚያጠምድበት ነው። አላህም ይህን እድሜ ለሱ እንድሰጠው ይፈልጋል። ወጣትነት ኒዕማ ነው፣ ጸጋ ነው። ስለዚህ ወጣትነት እድሜያችሁን ተጠቀምበት። አዎ ጊዜ ነው እኮ ማለት ነው። የወጣትነት ጊዜ በጥሩ ሁኔታ አሳልፈው፣ በጥሩ ሁኔታ ሂድበት። ሐሰን አልበስሪ ረሂመሁላህ አንድን ነገር ሲገልጹልን ስለ ቀናት፣ ስለ ዕድሜ፣ ስለ ወቅት ሲናገሩ የብነ አደም አንተ የአደም ልጅ ወይ ኢነማ አንተ አያሙ መጅሙዓ፣ አንተ እኮ የቀናት ስብስብ ነህ። አንተ የቀናት ስብስብ ነህ። ኩለማ መዳ የውሙን፣ ሁሌም ከቀን በሄደ ቁጥር መዳ ባዕዱክ፣ ከአንተነት የሆነ አካል ይሄዳል። ዩሰልሙከ ሌይሉ ኢለ ነሃር፣ ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰልሙከ ነሃሩ ኢለ ሌይል፣ ለቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል። በአንተ ላይ ይፈራረቁብሃል። ሐታ ዩሰልማኒከ ኢለ ልአኺራ፣ ለአኺራ ሁለቱም አሳልፎ እስኪሰጡ
ባንተ ላይ ይፈራረቃሉ። ስለዚህ አንተ የቀናት ስብስብ ነህ እና ተጠቀምበት። ወጣትነት ዕድሜን በጥሩ ሁኔታ አሳልፈው። ነገ የውመል ቂያማ አላህ ይህን ዕድሜ ይጠይቀሃል። ዑመር ብን አብዱልዓዚዝ ምን ይላሉ? አለይሉ ወነሃር ሌሊትና ቀን ያዕመላኒ ፊክ በአንተ ላይ ሥራ ይሰራሉ። ፈዕመል ፊሂማ አንተ ደግሞ በእነሱ ሥራባቸው። በአንተ ላይ ይፈራረቁባል፣ ይሰራሉ፣ አንተ በእነሱ ሥራባቸው እያሉ ዑመር ብን አብዱልዓዚዝ ይህን ይናገራሉ። ወጣትነት ኒዕማ ነው፣ ጸጋ ነው። ስለዚህ ከአምስቱ ከምንጠቀምባቸው ወይም ከመምጣታቸው በፊት ከመሄዳቸው በፊት 5 ነገር ከመምጣታቸው በፊት 5 ነገርን ተጠቀምባቸው ያሉት ነቢዩ ዓለይሂ ሰላቱ ወሰላም አንደኛውና ዋነኛው ወጣትነት ነው። ለማን ሰጠ ነው? ይህ ወጣትነት ዕድሜ አበባ የሆነ ዕድሜ ነው። ይህ ወጣትነት ዕድሜ ሁሉም በአንተ ላይ የሚፈራረቅበት ዕድሜ ነው። ለማን ሰጠው? ይህ ወጣትነት ዕድሜ እኮ ማለት ወጣት ጉልበት ባለህ ሰዓት፣ የመስጊድ ሰው ስትሆን ጉልበት ባለህ ሰዓት ሙአዚኑ ሐየ ዐለ ሶላህ ሐየ ዐለል ፈላህ ሲል እዛ ጋም የሆነ የሚጣራ ሲጣራ ወጣትነት አለ። ይህ ኃይል ያለው እምቅ የሆነ ዕድሜ ነው። ፋይሬጅ የሚባል ነው። በዚህ ሰዓት አይ የአላህ ጥሪ ይሻለኛል፣ መስጊድ ይሻለኛል ብለህ ስትመጣ ኳሱም እዛ ጋር ሲጣራ እነከሌ ቡድን አለው ዛሬ ፋይናል ነው ምናምን ሲል ያንን ትተህ ወደ መስጊድ ስትመጣ ይህን ዕድሜ በዚህ መልኩ ስትጨርሰው ነገ ለሁላችንም አይቀር ሐረሚክ ተብሏል። ሸባበከ ቀብለ ሐረሚክ ወጣትነትን እርጅና ከመምጣት በፊት ልክ እርጅና መጥቶ እቤት ስትቀመጥ መንቀሳቀስ ሲያቅትህ ጉልበትህ ሲከዳህ አቅም ስታጣ አላህ መስጊድ በወጣትነት ዕድሜ መተህ እንደምትሰግደው አላህ ይጽፍልሃል። አየህ አላህ ይጽፍልሃል። ወጣት ሆነ አላህ ጋር ተዋውቀሃል። ለዚህ ነው ተዓረፍ ኢለላህ ፊረኻ አላህን በደስታ ጊዜ እወቀው። ደስታ ጊዜ ማለት ምንድን ነው? ሀብት ኑሮ እወቀው፣ ገንዘብ ኑሮ እወቀው፣ ጤና ኑሮ እወቀው፣ ወጣት ሆነ እወቀው። እርጅና ሲደርስብህም አላህ ያውቃሃል፣ ይደርስልሃል። ዛሬ ወጣት በአብዛኛው የት አለ? የት ነው የተቀመጠው ወጣት? ፐርሰንቱ ይሄ ብቻ ነው? ይሄ ብቻ ነው ሙስሊሙ? ቁጥሩ ይሄ ብቻ ነው? ዓለሙን ተውት፣ የሀገራችን ተውት፣ በአካባቢያችን ደረጃ ቢታይ ይሄ ብቻ ነው ወጣቱ? ላ ወጣቱ ብዛቱ እኮ ቢያንስ በጁማ ወይ በረመዳን ይታወቃል። የታል ወጣት? ወጣት ተጠቀምበት። ይሄ ትልቅ እድል ፉርሳ ነው። አንተ የመስጊድ ውበት ነህ። አንተ መስጊድ ካልገባ መስጊድ አያምርም። አንተም ያለ መስጊድ ውበትህ ባዶ ነው። ስለዚህ የወጣትነት ዕድሜን ተጠቀምበት አሉ ነቢዩ ዓለይሂ ሰላቱ ወሰላም። ወጣቶች ሲነሱ 2 ጀግና ወጣቶች ሁሌ ትዝ ይሉኛል። ወሐደራ ሳደርግ እንደው እነዚህን ካላነሳውላ ቅር ይለኛል። ወቅቱ የበድር ጦርነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ በነበራቸው ቆይታ አዛን ያደርጋቸው አንድ ግለሰብ ነበር። ፊርዓውን ሃዚ ኡማ የዚህ ኡማ ፊርዓውን ብሎ የጠሩት አቡ ጃህል ብሎ ያወጡለት ነቢዩ ነው። ስሙ አበል ሐከም ነው የሚሉት። የጥበበኛው አባት ይሉት ነበር። በጭራሽ አንተ አባ ጃህል ነህ፣ የመሃይብ አባት ነው አሉት። አምር ብን ሂሻም ይባላል። ይህ ሰው ነቢዩን በጣም አዛረገ። ሲሰግዱ ቆሻሻ ያደርግባቸዋል። በመንገዳቸው አልበቃላቸው። ስደት ከመውጣታቸው በፊት ሸንጎ ፓርላማ ተቀመጡ ለውይይት። ግማሹ እንሰረው አሉ፣ ግማሹ ከሀገር እናባረው አሉ። አቡ ጃህል ግን ምን አለ? እንግደለው። ሁሌ ሸይጣናዊ አስተሳሰብ የሚያመጣው አቡ ጃህል ነው። በወቅቱ ይባላል ኪታብ ራሂቅ እንደቀራችሁት ረውዳ፣ እንደዚሁም ሀዘል ሐቢብ ሲራ ኪታብ እንዳነበባችሁት እንደተማራችሁት እንደተቀመጠው ሸይጣን ሽማግሌ ሆኖ መጣ። የዛኔ በሰው መልክ ምን አላሉ? አበል ሐከም ያነሳው ሐሳብ ጥሩ ሐሳብ ነው፣ እንግደለው የሚባለው ጥሩ ነው አለ። ሸይጣን እኮ ነው ሽማግሌ መስሎት። ይሄ አዛም ያረጋቸው አቡ ጃህል የበድር ጦርነት ላይ አብዱራህማን ብን ዐውፍ ቡኻሪ ላይ በተዘገበው 2 ወጣቶች እድሜያቸው 15 አካባቢ ወጣቶች በአብዱራህማን ብን ዐውፍ ዳርና ዳር ቆመዋል። አንደኛው አንዱ እንዳይሰማው ይጎትተውና ያ አሚ አቤት አታሪፍ አቡ ጃህልን ታውቀዋለህ አለ። ለምን ፈለግከው? ከሱ ጋር ጉዳይ አለኝ፣ ነቢዩን ይሳደባል ሲባል ሰምቻለሁ አለ ሰለላሁ ዐለይሂ ወሰለም። የት ናቸው? የመዲና ነዋሪዎች ናቸው።
መካ ላይ ሳሉ ነብዩን ይሳደባሉ ሲባል ሰምቻለሁ። ዛሬ ከሱ ጋር ጉዳይ አለኝ። ይሄኛውን ይጎትቷል። አታሪፍ አቡ ጀህልን ታውቀዋለህ? አንተ ስለምፈለከው ከሱ ጋር ጉዳይ አለኝ። የነብዩ ጠላት ነው፣ ነብዩን ይሳደባል ሲባል ሰምቻለሁ። ወጣቶች ናቸው፣ ለጋ ዕድሜ ላይ ናቸው። አቡ ጀህል ጦሩ ላይ በኩራት እየተንጎራደደ ወደዚህ ሲል ያው የምትፈልጉት ሰው አላቸው። ሁለቱም ጦራቸውን አስተካክለው ወረወሩበት። ከዛ ነቅለው ወደ ነብዩ ሰለላሁ ዐለይሂ ወሰለም በመሮጥ አቡ ጀህልን ገደልኩት ይላል። ሁለታችሁም እስቴት አለ ሰይፋችሁ ሲታይ ሁለቱም ደማ ሁለታችሁም የገደላችሁ። ያው ፍጻሜውን የጨረሰው ታላቁ ሰሐባ አብዱላህ ብን መስዑድ ነበሩ። ማን ነው የአቡ ጀህልን አንገት ይዞ የሚመጣ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ እኔ ያሉ መጡ። ልክ መጥቶ አገኘው አይደለ አላህ የገባልን ቃል የእጅህን አገኘ እያሉ አብዱላህ ብን መስዑድ ሲያናገረው አቡ ጀህል በጣም ኩራተኛ ስለነበር የመዲና ሴቶች የአቡ ጀህል ያበለ ሐከም እያለ ራሱ አበል ሐከም እያለ አንገት አጭር ነው ብሎ እንዳይሳልቁብኝ ስትቆርጠኝ አንገቴን ወደ ታች አርግ ቁረጠኝ ይላል። ሊሞት እያለ ገና ስለ ክብሩ ይጨነቃል። ይህን ታሪክ ግን አላህ ገና በጠዋቱ ቁርአን ላይ ተናግሯል። ለነስፈአን ቢናሲያ ናሲየትን ካዚበትን ኻጢያ አናቱን ይዘን እንጎትተዋለን። አስተባባይ ውሸታም የሆነች አናት አለ። አዎ ተጎተተ። አብዱላህ ብን መስዑድ አንገቱን ቆርጠው በገመድ አስረው እንደው ቀጭን ናቸው ይባላል። እንዲሁ እየተንገዳገዱ ነበር ይዘውት የመጡት ይባላል። የአቡ ጀህል ጭንቅላት ትልቅ ነበር ይባላል። ይዘውት መጡ። አላህ የገባውን ቃል ፈጸመው። ቁርአን እውነተኝነቱ የሚያጅብ እኮ ነው። አቡ ለሃብን በጠዋቱ የጀሃነም መሆኑ ተናገረ። አቡ ለሃብ እኮ የጀሃነም መሆኑ የተነገረው ገና በጠዋቱ አይደል? ተበት የዳ አቢ ለሃብን ወተብ የወረደ ጊዜ እኮ ነው። ነብዩ ገና ሶፋ ላይ ወጥተው ያ ቀውሚ ቁሉ ላኢላሃ ኢለላህ ሲሉ አሊሃዛ ጀማዕተና ላኢላሃ ኢለላህ ቁም ነገር ነው ብለህ የሰበሰብከን ለዚህ ነው። ተበለከ ያ ሙሐመድ ወይ ጥፋት ለአንተ ይገባ ሲላቸው አላህ ምንጊዜም ወዳጆቹ ሲነካ ይወድምና የኔ ነብይ ሲሆን ጥፋት የሚገባው ጥፋት ላንተ ነው። ተበት የዳ የአቡ ለሃብ ሁለት እጆች ጠፉዋል። ተበት የዳ እጆቹ ጠፉ። አቢ ለሃብን የአቡ ለሃብ ወተበ እሱም ጠፋ። ማ አግና አንሁ ማሉሁ ወማ ከሰብ ሚስቱም ስራው ሙሉ እንዳልጠቀመው ሚስቱም ጀሃነም እንደምትገባ ቁርአን ላይ ገለጸ። ጠዋት ገና በጠዋቱ መች ነው ታዲያ አቡ ለሃብ የሞተው? በድር ጦርነት ላይ አልተሳተፈም። በምን በበሽታ በሽታው ደግሞ ከባድ በሽታ ነበር አላህ የጣለበት። ሲሞት ይባላል ልጆቹ ጀናዛውን ላለመንካት በዱላ ነበር እየገፉ በእንጨት እየገፉ ጉድጓድ ውስጥ የከተቱት። ጀሃነም እንደሚገባ በጠዋት ተናገረ። ይሄ የቁርአን እውነተኝነት ቁርአን የተናገረውን እንደሚፈጸም የተገለጸበት ነው። እና እነዚህ ሁለት ወጣቶች ነብዩ ተነኩ ሲባል ውስጣቸው ዛሬስ እንደው ወጣት የሆነ ሰላት አመለጠኝ ብሎ የሚቆጭ አለ? የሆነ ኸይር ነገር አመለጠኝ ብሎ የሚቆጫል? ሌላውን ቶ እንደው ኸይር ነገር እዙ አጠገባችን ባለው የሚቆጭ የሚሰማው የሚነደም ዛሬ ተፍሲር አመለጠኝ እንዴት ብሎ የሚቆጭ ዛሬ ጊዜን ሳልጠቀም ጊዜ በእስላም ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። አንድ ዓሊም ምን ይላሉ? በኸይር ካልቆረጥከው በሸር ይቆርጠሃል። በኸይር ካልቆረጥከው በሸር ይቆርጠሃል። ስለዚህ ወጣትነት፣ ይህ ወጣትነት እድሜ አስሐበል ካፍን አብዛኞቻችሁ የምታውቁት ሱረቱ ካፍ ላይ ጁማ ምንቀራው ላይ የወጣቶች ታሪክ ይናገራል። ኢነሁም ፊትየቱ እነሱ ወጣቶች ናቸው። አመኑ ቢረቢሂም በጌታቸው ያመኑ፣ ወዚድናሁም ሁደን መመራትን ጨመርንላቸው አለ አላህ። ፊትየቱን አለ አላህ ወጣቶች። ኢብራሂም ዓለይሂ ሰላም ያንን ጣዖት ሲያወድሙ ወጣት ነበሩ። ጣዖቱን ካወደሙ በኋላ ቃሉ ሰሚዕና ፈተን አንድን ወጣት ሰምተናል አሉ። የዝኩርሁም ሲያወሳቸው ዩቃሉ ለሁ ኢብራሂም ይባላል። ወጣት እኔ የት ላይ ነው ያለሁት? ወጣት በየትኛው ቦታ ነው ያለሁት? ወጣት በየትኛው አካባቢ ላይ ነው ያለሁት? የኸይር ወይስ የሸር ምድብ ቤቱን ያስኩት?
ዲኤስቲቪ ቤት አዛኑ እያለ እየተሰገደ ቆይ በኋላ ደርሳለሁ ምትደግፈው ከለም ደግሞ ሲቀምስ ደግሞ ትናደድና እንዳለ ሰላቱንም ትፎርፈዋል። ኪሳራ እኮ ነው ወላሂ። አይ እንደው ነጭ ነጩን እናውራ፣ ለምን አኺራችን እንዳይበላሽ። አሁን ያለው ነገር ይሆኑብናል። ቢላሂ አለይኩም ሞት ቢመጣብንስ እዛው ቦታው ላይ ሰላት እኮ አሁን የሰገድናት የመግሪብ ሰላት ነገ የውመል ቂያማ ካልሆነ ተመልሳ አትመጣም። በቃ ሄዳለች። እንደ ስም ነገም ከነገ ወዲያ መግሪብ አለ። ግን የዛሬዋ መግሪብ خلاص አበቃች። የዛሬዋ መግሪብ ሳልሰግደው ባለውበትም ቦታ ሳልሰግደው ኢሻ አዛን ካለብኝ ደግሞ የኪሳራዎች ሁሉ ኪሳራ ነው። ያለምንም ዑዝር እኮ ነው። ያለምንም ዑዝር ስንትና ስንት ወንድሞች አሉ ሆስፒታል ተኝተው እንደው እየሳቱ ራሳቸውን እየነቁ ሰላት ደረሰው ይላሉ። አባቶች እናቶች ይጠይቃሉ። አዎ ሲባሉ ልስገድ ይላሉ። ጤና የሰጠህ እንድትንቀሳቀስ ያደረገ አላህ ታዲያ በሰላት ካላመሰገንከው በምንድን ነው የምታመሰግነው? ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በአማኞች ላይ ወቅትና ግዴታ ተደርጎላታል። ስለዚህ ወጣትነትን ተጠቀምበት፣ እርጅና ከመምጣቱ በፊት የመጀመሪያው። ሁለተኛው ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀምበት በሽታ ከመምጣቱ በፊት። ጤንነት ወላሂ ኒዕማ ነው። እንደው ለጤናችሁ ዱዓ አድርጉ። ወላሂ ጤና የኒዕማዎች ሁሉ ኒዕማ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አብዱላህ ብኑ ዐባስ ባስተላለፉት ሐዲስ ኢማም ቡኻሪ በዘገቡት ላይ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናስ፣ ሁለት ኒዕማዎች አብዛኛው ሰዎች ከነሱ የዘነገው የትችል ያሏቸው ናቸዋል። አሲሐቱ ወልፈራግ፣ ሲሐ ጤንነትና ፈራግ ጊዜ፣ ነፃ ጊዜ፣ ትርፍ ጊዜ አብዛኛው ሰው ችላ ያለው ነው። ጤንነት ኒዕማ ነው። ላጎታቸው ለአባስ ነቢዩ ሰለላሁ ዐለይሂ ወሰለም እንደው በዱንያም በአኼራ አላህ አፊያ እንዲሰጥ ዱዓ አድርጋሉት። ጤንነት ዱዓ የሚደረግበት ጉዳይ ነው። ትልቅ ኒዕማ ነው። የጤናን ጥቅም የሚያውቀው ማን ነው ከተባለ የተያዘ ብቻ ነው። አሲሐቱ ታጁን አላ ሩኡስ አልአሲሐ ላ ያዕሪፉሃ ኢላ አልመርዳ አሉ ዑለማዎች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት፣ በሽተኛ እንጂ ማንም አያውቅም። እዚህ ጋር ቁጭ ብለን የምንማማረውን ጥቅም የሚያውቀው ከኛ ይልቅ ማን? ጤናው ተወስዶበት እቤት የተቀመጠ፣ ጤናው ተወስዶበት ሆስፒታል የተኛ ወላሂ እነሱ ያውቁታል። ውዱእ አድርጎ መስገድን ጤናቸውን ያጡ ወንድም እህቶች ነው የሚያውቁት። ሽንት ቤት ገብቶ መሽናትን በቱቦ የሚሸኑት እህትና ወንድም ነው የሚያውቁት። ወላሂ የጤና ኒዕማ ለቀላል አይደለም። አናማረው አላህ ሁሌ ምስጋና እናድርሰው። ምስጋና ይገባ ጌታዬ፣ ያው አፊያ አርገኛ ምስጋና ይገባ ብለን ጤናችንን መጠበቅ፣ ሰበቡን ማሟላት፣ አላህ ደግሞ አፊያ እንዲያደርግን ደግሞ ሁሌ ሌት ተቀን አላህን ልንማጸንበት የሚገባ ጉዳይ ነው። ኒዕማ ነው ወላሂ። ስንትና ስንት ወንድሞች እህቶች አሉ እኛ ጠዋት ለፈጅር ውዱእ ስናደርግ ፊታችን ስንታጠብ እስራ ልንሄድ ትንሽም ተኝተን ታጥበን ስንወጣ ኩላሊቶቻቸውን የሚታጠቡ ወንድሞች የሉ? አላህ አፊያ ያርጋቸው፣ አላህ ይፈውሳቸው። የሉም አሉ አይደል? በሳምንት 2 ቀን 3 ቀን ተብሎ የሚቀጠሩ ብር ነው የሚያወጡት። አቅም አንሶ ዛሬ ላይ በየመስጊዱ ሲጠየቅ ይቻል፣ በየመኪናው በየመንገዱ ይባላል። ወላሂ ኒዕማ ነው። ለዚህ የተፈተነ ሰው ስታይ ያ አላህ ምስጋና ይገባ፣ ከዚህ ነገር ላዳንከኝ ነጃ ያልከኝ ጌታ ምስጋና ይገባ ብለህ ዱዓ እንድታደርግ የታዘዝከው። አልሐምዱሊላህ አለዚ ነጃን መብጠለክ፣ ከዚህ አንተን ከፈተነ ነገር እኔን ነጃ ላለኝ ጌታ ምስጋና ይገባ። አዎ ስትል ግን ያ ሰው ሳይሰማ በውስጥ የተፈተነ ሰው ስታይ ይህን ዱዓ አድርግ፣ ያ ሙሲባ አንተ ጋር እንዳይመጣ። ስለዚህ ወሲሐተከ ጤንነትን ተጠቀምበት። ቀብለ ሰቀሚክ ከመታመም በሽታ ከመምጣት በፊት በምንድን ነው የምትጠቀመው? አሁንም በዒባዳ ነው፣ በሰላት ነው፣ መስጊድ በመመላስ ነው። ከመያዝ በፊት ዛሬውን ስራበት፣ ዛሬ ስራበት፣ ዛሬ ኑርበት። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው፣ አላህ ብቻ ነው የሚያውቀው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ወቅት ናትና ተጠቀምባት። ጤንነት ኒዕማ ነውና
መጠቀም አላህ በእኛ ላይ የዋለው ውለታ ቢቆጠር አያልቅም። አለም ነጅዐል ለሁ ዐይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን። ለሰው ልጅ ሁለት አይኖችን አላደረግንለትም? ወሊሳነን ምላስን፣ ወሸፈተይን ከናፍሮችን፣ ወሀደይናሁ ነጅደይን ወደ ሁለት አቅጣጫ ወደ ሐቅ ወደ ባጢል፣ ወይም በሌላ ተፍሲር ዑለማዎች እንደፈሰሩት ወደ እናቱ ጡት። ከወለድክ እናቱ ጡት ጋር ትሮጣለህ። ማን አሳይቶ ማን አመላክቶ? አላህ ያንን ጡት ወተት አድርጎ ቀምሞ ያስተካከለው ማን ነው? ረቡል ዓለሚን የዓለማቱ ጌታ ነው። ማን የበላችሁን በልታ ወደ ወተት የቀየረው ማን ነው? አላህ። እርግዝና ውስጥ ሆነ እናቱ ሆድ ውስጥ ሆነ የወር አበባውን አላህ አስቀርቶ ወደ አንተ ወደ ምግብነት የቀየረው ማን ነው? አላህ። ታዲያ ምስጋና ይገባው። እኛ ላይ ዋለው ውለታ ትንሽ ነው እንዴ? ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። አላህ በእናንተ ላይ ዋለው ውለታ ብትቆጥሩት አዘልቁትም አያልቅም። ስለዚህ ጤንነትን ተጠቀም። ምን ከመምጣት በፊት? በሽታ ከመምጣት በፊት። ሶስተኛው ወፈራገከ ቀብለ ሹግሊክ። ፈራግ ትርፍ ጊዜ ተጠቀምበት፣ ቢዚ ከመሆኑ በፊት። ዛሬ ተጠቀም፣ ወጣት ሆኖ ተጠቀም። የሆኑ መሽጉል ከመሆነ ትዳር ትይዛለህ፣ ልጆቼ ብለህ ስራው በቃ እዚህ ጋር አልተመቸም ከመርዱ ሴሻ ኦቨርታይም መስራት አለብኝ ብለህ ምን ልትል ትችላለህ? ብቻ አይታወቅም ምን እንደሚመጣ። ስለዚህ ዛሬ ባለህ ጊዜ ተጠቀም። ከመግሪብ እስከ ኢሻ ያሉትን እድል ተጠቀም። ከሱቢ በኋላ ያሉትን እድል ተጠቀም። እሁድ ላይ እንደዚህ ረፍት ቀን ከ4 ሰዓት እስከ ዙር ዳዕዋ አለ ሲባል ተጠቀምበት። ጊዜውን የሆነች እውቀት ያዝበት። ዛሬ መጠቀም የምንችልባቸው አጋጣሚዎች አሉ። ይህ ሞባይል ኸይር አለው ሸርም አለው። ኸይር ልንጠቀም ከፈልግን እንይዘዋለን። ዛሬ ላይ ኸይሩ ብዙም አለ። አዎ አፕሊኬሽን ስንትና ስንት ወንድሞች ዳዕዋዎችን ሰብስበው በአንድ ላይ ያስቀምጡ አሉ። ቁርአን ተፍሲር በለው ሁሉም ነገር አለበት አለ። አጠቃቀማችን ነው። ኸይር ከያዝነው ወላሂ ኸይር አለው። ባለንበት ቦታ እውቀትን እስልምና ልንረዳ እንችላለን። ሸርን ከፈለግን አዎ ሸር አለው። በቴሌቪዥን ሰው አለ፣ ብዙ ሰው አለ። ለማየትም አይመቸኝም፣ ልታፍርም ትችላለህ። ግልጽ ነው። ሞባይልስ እጅ ውስጥ ነው። ብቻ አንገለል ብለህ መጥፎ ነገር ልታይ ትችላለህ። ማን ያየኛል ካላል አላህ አለብኝ ካላልክ፣ አላህ አለብኝ ካልክስ ሌሊትም ይሁን ማታ፣ ቀንም ይሁን ሌሊት፣ ክረምትም ይሁን በጋ፣ ብቻ መሆን ከሶን አገር ውስጥም ከአገር ውጭ ማንም አካባቢ ሄድክም አላህ አለ። አላህ ይመለከታል። አለም ያዕለም ቢአነ አላህ የራ። ይህ ሰው አላህ እንደሚመለከተው አያውቅም እንዴ እንዳለው አላህ ያየሃል። ኢተቂላሃ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። ስለዚህ መጠቀም፣ ጊዜህን ተጠቀምበት። ቲክቶክን ስትመለከት ኸይር ተመልከት። ቲክቶክ እኮ ኸይረኛ እንደሆንክ የሚያውቃል አለ። እውነት ነው። ሸረኛ እንደሆንክ የሚያውቃል። ኸይር የምታይበት ከሆነ ሁሌ የሚመጣው ኸይር ነው አሉ። እንደዛ ነው። ሁሌ እግር ኳስ ተጫዋች የምታይ ከሆነ ሁሌ በቃ እሱ ነው የሚመጣው አሉ። ዳዕዋ ደግሞ ሁሌ የምትከታተል ከሆነ ስትከፍተው ዳዕዋ ነው የሚመጣው። በእርግጥ አንዳንዴ ዘሎ ምን የሚመጡ ይኖራል፣ ግን በአብዛኛው ምን ይሆናል? እይታችን ሊሆን ይችላል። ምትወዛወዘዋም ከሆነ አይሻስ ትመጣለች። እኛም ደግሞ ሱብሃንአላህ ሶብር አድርገን አቤት እንዴት ነው የምትንቀሳቀሰው እንላለን። ስፖርት ይመስላል። ቁርአን ሲመጣ ሂድ፣ ዳዕዋ ሲመጣ ትላንት አዳምጬዋለሁ ሂድ። ምን ደግሞስ ምን ችግር አለ? ምን ደግሞ ምን ችግር አለ? ሲደጋገም ውስጥ ይቀመጣል። ታሐፍዘዋለህ፣ ትይዘዋለህ፣ አዳብት ታደርገዋለህ፣ ትላመደዋለህ። ከሱ ውጭ ሌላ ነገር እንዳታስብ ያደርጋል። ቁርአን የሚሰለች አይደለም፣ የአላህ ቃል ነው። ሁሌ ስመው፣ ዛሬም ነገም አዳምጠው። እንደው ሶሻል ሚዲያ አጠቃቀማችንን እንወቀው። ለየትኛው ነው? ገንዘብ ትሞላለህ፣ ዋይፋይ ትገዛለህ፣ ዳታ ምናምን ትሞላለህ። ሸር ከሆነ ትጠየቃለህ በገንዘቡ። ወዴት ወሰድከው? ያ ረቢ ሐራም ነገር ላይበት ልትለው ነው አላህ። አይሆንም። አላህ ቁርአን ላዳምጥበት፣ ዳዕዋ ላስተላልፍበት፣ እንዲህ ላርግበት ያስኬዳል። ስለዚህ ጊዜያችንን በአግባቡ ምን እንበለው? እንጠቀምበት። በአግባቡ እንጠቀምበት። ምን ከመሆኑ በፊት? ቢዚ ከመሆኑ በፊት። አላህ እኮ በጊዜ ምሏል። ወልዐስር ኢነል ኢንሳነ ለፊ ኹስር አለ አላህ ሱብሓነሁ ወተዓላ። ወልዐስር በዘመናት እምላለው 3 አይነት ተፍሲር ተሰጥቶታል። ዐስር የሚለው
ወልዐስር በዐስር ሰላትም ያልዋሉ ወልዐስር በነቢዩ ዓለይሂ ሰላቱ ወሰላም ዘመን ብለውም የፈሰረዋል። በዘመናት እምላለሁ የሚለው ግን የተሻለ ነው። ለምን? በዘመናት ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም ዘመን አለ፣ ዘመናት ውስጥ የዐስር ሰላት ወቅት አለ። ስለዚህ በዘመናት እምላለሁ አላህ በፈለገው መማል ይችላል። እኛስ ከአላህ ውጭ ይፈቀዳል? አይፈቀድም። አላህ ከፈለገው ወለይል ይላል፣ ወዱሃ ይላል፣ ወሸምሲ ወልቀመሪ አላህ በፈለገው መማል ይችላል። እኛስ ከሱ ውጭ አይፈቀድም። መን ሓለፈ ቢገይሪላህ ፈቀድ አሽረክ ከአላህ ውጭ ባለ አካል የማለ በእርግጥም አጋራ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ ውጭ በማንም እናቴ ትሙት ከእናቴ ስጋ ይነጥለኝ ሸኾችን ይላል አንዳንዱ። በቃ ወላሂ ሲባል ማይቀበላለ ሸኾችን ሲባል እውነት ብለዋል ይላል። ላኢላሃ ኢለላህ። ነጋዴው ደግሞ ወላሂ ካለ ሊዋሽ ነው። በሱ አባባል እኮ ነው። ወላሂ ካለ ሊዋሽ ነው። ስለዚህ ምን ይላል? ገብርኤል ማርያምን ይላል። ይህ እኮ የባሰ ነው። መን ሓለፈ ቢገይሪላህ ፈቀድ አሽረክ ነው። አብዱላህ ብን መስዑድ ምን ይላሉ? እኔ ከአላህ ውጭ ባለ አካል በእውነት ከመምል በአላህ ላይ በውሸት ብምል ይሻላል። በአላህ ላይ በውሸት መማል ወንጀል ነው፣ ያዙ። ከአላህ ውጭ ባለ አካል መማልስ ሽርክ ነው፣ ይለያያሉ። ስለዚህ መን ሓለፈ ቢገይሪላህ ፈቀድ አሽረክ ነው። አላህ ማለ ምሎ ግን የሚናገርበት ነገር ከባድ ነው። በየትኛውም ቦታ ላይ ኢነል ኢንሳነ ለፊ ኹስራ የሰው ልጆች ኪሳራ ውስጥ ናቸው አለ። አለቀልን እኮ በቃ። ከዛ ግን ነጠለ ኢለለዚነ አመኑ ኢነለዚነ አመኑ እነዚያ ኢለለዚነ አመኑ እነዚያ ያመኑ ፍስከው ወዐሚሉ ሷሊሃት መልካም ስራ ይሰሩ አመኑ ከዛስ ጸጥ አለ ወዐሚሉ ሷሊሃት መልካም ስራ ይሰሩ። ቁርአን ላይ ኢለለዚነ አመኑ ወዐሚሉ ሷሊሃት ኢነለዚነ አመኑ ወዐሚሉ ሷሊሃት እያለ ብዙ ቦታ ላይ አቆራኝቶ አንጥተዋል። ምንድነው ከተባለ በእስልምና ውስጥ ኢማን እምነት የሚባለውን ነገር ከያዝክ በኋላ ስራ የሚባል ያስፈልጋል። መስገድ፣ ሰደቃ ማውጣት፣ ለጎረቤት መልካም መዋል፣ መልካም ነገር መስራት ያስፈልጋል ነው መልእክቱ እንጂ እመን እንጂ አትፍራ የሚል በእስልምና አስተምሮ የለም። በቃ አምናሃል አለቀ የለም። እንደዚህ አምናሃል ላመንክለት ጌታ ስራ፣ ላመንክለት ጌታ ታማኙን በምን አማና አደራ በመጠበቅ እውነትን በመናገር ያዘዘህን በመታዘዝ የከለከለህን በመከልከል ኑርበት። ይሄ ነው የሥራ ውጤት እኮ ነው። ተማሪ ተምሮ ለፍቶ ደክሞ ነው እኮ ነገ ውጤቱ የሚያገኘው። ዱንያ የሥራ ሀገር ናት። ዱንያ የሥራ ሀገር ናት፣ የደሞዝ ሀገር አይደለም። አኼራስ የደሞዝ ሀገር የሥራ ሀገር አይደለም። አኼራ አንዴ ስጁድ ላድርግ የለም፣ አንዴ አስተግፍሩላህ ልበል የለም። በቃ አልቋል ጊዜ። ስለዚህ ጊዜን ተጠቀምበት፣ ትርፍ ጊዜን ተጠቀምበት። ኢለለዚነ አመኑ ወዐሚሉ ሷሊሃት ወተዋሰው ቢልሐቅ ወተዋሰው ቢሰብር በሐቅ በእውነት የተመካከሩና በትዕግስትም የተመካከሩ ሲቀሩ ሌሎቹ ክስረት ላይ ናቸው። አራተኛው